ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ። በጫማ ጠረባ ነው እንጂ ማንሳት ያለበት አንተ አሳ በጥፊ ይመታል። ሌላ የዘረፋ ስታይል መጥቶብናልና ከቤተክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል የሚበሉ ሰዎች መጥተዋልና አርቲስቶች ቤተክርስቲያንን የምትዘርፉ የምትቦጠቡጡ ቲክታከሮች በህፃኑ ቂርቆስና በቅዱስ ሚናስ ቤተክርስቲያን ላይ የተፈጸመውን እያንዳንዳችሁ ወጣችሁ ቃል በቃል መልስ እንድትሰጡ ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳባችንን ሼር እንደራረጋለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እየተደረገ አይደለም ቻናላችን፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ሁላችሁም ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ የላይክ በተኗን ተጫኗትና ወደ ዛሬ ቪዲዮቻችን ሄድ። በኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አማሮቹ የመስሪያ ቤቱ አማሮች አይምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐርማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አማሮች ይወጣል። የዚህ መስሪያ ቤት በርካታ አማሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበር። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበርና በዛም ብዙ በጣም እንደነበር ተገልጿል። አስገራሚው ነገር ኑትሪሽኒስት ተቀጥሮ እነዚህ በኢንጂነር ማዕረግ ያሉት የኮንስትራክሽን ስራዎች ባለስልጣን መስሪያ ቤት ባለስልጣናት ምግባቸውን በካሎሪ ተመጥነው ሊሰጣቸው ይደረግ ነበር ተብሏል። አስገራሚው ነገር ይሄ ብቻ አይደለም። በዚህ መስሪያ ቤት ጉድ ብዙ ነገር ነው እየተሰማ ያለው። በዚህ በዋሽንግተን ዲሲ አካባቢ አንድ ታላቁ ሩጫ ይደረጋል። የኢትዮጵያን ታላቁ ሩጫ በኢትዮጵያ መንገድና የተለያዩ ኮንስትራክሽን ስራዎችን እንዲሰራ የተቋቋመው ድርጅት ዋሽንግተን ዲሲ ላይ ሚሊዮኖች ብሮችን አውጥቶ ስፖንሰር አድርጎ ነበር። ይህን ዝግጅት በኢትዮጵያ መንገዶችን እንዲሰራ የተቋቋመ ድርጅት በዋሽንግተን ዲሲ ሩጫ ስፖንሰር ሲያደርግ ሚሊዮኖችን አውጥቶ ምን አይነት ጥያቄ እንዳላችሁ እናንተ ትመልሳላችሁ። ለማንኛውም ግን የዚህ መስሪያ ቤት 14 ባለስልጣን በአሁን ሰዓት ላይ ከስልጣናቸው ተነስተዋል። እንግዲህ የህግ ጥያቄነት ይኖር አይኖር በቀጣይ የምናየው ነገር ነው የሚሆነው። በተለያዩ የመንግስት መስሪያ ቤቶች እንደዚህ አይነት ሚኒስቴር መስሪያ ቤቶች ውስጥ እንደዚህ አይነት ነገር አለ የሚባል ነገር ሰምተናል። የግል ሼፍ ቀጥረው የሚያሰሩ ባለስልጣናት አሉ። እስኪ እነሱ ደግሞ በተከታታይ የምንፈትሻቸው ይሆናል። እንግዲህ እንደሰማችሁት ነው ቪዲዮውን። በጣም ገርሞኝ ነው ወደዚህ ወደ እናንተ ያቀረብኩላችሁ ማለት ነው። እንዴት ነው 1 ሚሊዮን ብር ለአንድ ሼፍ የወር ደሞዝ ሊሆን የሚችለው? በጣም አነጋጋሪ ነው ይሄ ነገር በአሁኑ ሰዓት ላይ። ቪዲዮ ላይ እንደተመለከታችሁት 1 ሚሊዮን ብር ለአንድ ሼፍ የወር ደሞዝ። እንግዲህ አስቡት 1 ሚሊዮን ብር የስንት ሰውን ቀዳዳን ሊሸፍን እንደሚችል ማወቅ በጣም ቀላል ነገር ነው። እና ይህ ድርጅት እስካሁን ስሙ አልታወቀም። እና እንደዚህ አይነት የቅንጦት ነገሮችን የሚያደርገው የት ሀገር ላይ እየኖረ ይመስላችኋል? እዚሁ ሀገራችን ኢትዮጵያ ላይ ማለት ነው። እና በጣም አስቸጋሪ ነው። ስንት የተቸገረ ስንት የተራበ እያለ እንደዚህ አይነት ነገሮችን በ1 ሚሊዮን ብር ለአንድ ሼፍ የወር ደሞዝ መክፈል ማለት በጣም አሳፋሪና በጣም ቢዘገን ነገር ነው ብዬ ነው የማስበው። ከዚህ ቪዲዮ ጋር በተያያዘ እስኪ አንድ ቪዲዮ ልጋብዛችሁና እስኪ አብረን እኛም ሐሳባችንን እንገልጻለን። በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ።
ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናውቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የእነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። እንግዲህ ይህ ቪዲዮና ያ ቪዲዮ በጣም ፍጹም ተቃራኒ ናቸው። ከዚህ ቀደም የነበረው ቪዲዮና አሁን ይሄኛው ቪዲዮ በጣም ፍጹም ተቃራኒ ናቸው። አንደኛው በጣም ተርፎት 1 ሚሊዮን ብር ለሼፉ ይከፍላል እና ቅንጦት ያላቸው ነገሮችን ያደርጋል። አንደኛው ደግሞ ተርቦ በምስሉ እንደምትመለከቱት እዚህ ከላይ እንዳስቀመጥኩላችሁ ትግራይ ላይ በጣም በረሃብ ብዙ ሰው እያለቀ ይገኛል በአሁኑ ሰዓት ላይ እና በምስሉ ላይ እንደምትመለከቱት በጣም የሚዘገንና በጣም ለማየቱ ላይ የሚከብድ ነገር ነው እንደምትመለከቱት እና እዛች ጋር የሰማነው ነገርና እዚች ጋር እየተመለከተን ያለው ነገር አንድ ሀገር ላይ የምንኖር ህዝቦች ስለማንመስል በጣም ስለገረመኝ ነው። እስኪ እናንተ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቲክቶከሮችም ተናግሯል። የተናገሩት ንግግር በአሁኑ ሰዓት በርካታ ሰዎችም እየተቀባበሉትም ይገኛሉ። ስለመታሰራቸው የተናገሩ ሲሆን ለሀገር ሲባል መታሰራቸውንም ይፋም አድርጓል። ለማንኛውም ሙሉ ንግግራቸውን አያይዤላችኋለሁ። እስቲ አዳምጡትና ሐሳባችሁን መስጠት ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመከል እንግዲህ በቪዲዮ ላይ እንደተመለከታችሁት ያው ዶክተር አብይ ስለ ቲክቶከሮቹ ማብራሪያ ሰጥቷል። ያው ቲክቶከሮቹ ለሀገራችን በጣም ይጠቅማሉ ነው እያለ የሚገኘው። እውነት ነው። ሶሻል ሚዲያ ኢንፍሉዌንሰር በአሁን ሰዓት ላይ በጣም ብዙ ነገሮችን ማድረግ ስለሚችል ሰሞኑ አዶናይ ያደረገውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። በተለይ ደግሞ ለጋሽ ሰለሞን ወይ ደግሞ ለአርቲስት ሰለሞን ያደረገውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። በቃ እንደዚህ አድርጉ ስላለ ብቻ ሰው እየገባ በቃ ታዛዥ ሆኗል። በአሁን ሰዓት ላይ ሶሻል ሚዲያ ላይ ተጽዕኖ መፍጠር ከቻላችሁ ብዙ ነገሮችን ማድረግ ትችላላችሁ። ሲቀጥል ደግሞ ለእንደዚህ አይነት ቀንም ይጠቅማል፣ ለተቸገሩትን ለመርዳት እና ብዙ ሰዎች በሶሻል ሚዲያ ተጠቃሚ እንዲሆኑ ማድረግ ተችሏል ማለት ነው። እና ጠቅላይ ሚኒስትር ዶክተር አብይም ያው የእነሱን ጥቅም በአሁኑ ሰዓት መረዳት ችሏል። ግን ይህ ሲል ነገር ሲሆን ያው ጥሩና የኢትዮጵያን ባህል በሚያስተዋውቅ መልኩ ነው በማለት ሀሳቡን ገልጿል። ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። ለምን ለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ
ይህን ቪዲዮ አንድ ጊዜ አሳይቻችሁ ነበር ብላልኩሽ አልፈልግም ነው ያልሽ በራሴ ቤት ቅጅልኝ ስለዚህ መብላታችሁ ልብ ልብ ተሰማችሁ አይደለ ሁላችሁም መብት አለን አይደል አሁን የሰማችኋት የ5 ዓመት ታናሽ ናት የቢዝነስ ፓርትነራችን ናት ይህን የምታወራው በቤተሰብ ሬስቶራንታችን እናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚጋብስ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ በ24 ሰዓት አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበትን ሾ የምታደርጉት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ ለአንቺም ለቤተሰባችን አመሰግናለሁ። ሰሞኑን የሼፍ ዮሐንስ እና የቤተሰቡ ጉዳይ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኖ ቀጥሏል። ያው ብዙ ሰዎችም ሀሳባቸውን እየሰጡበት ይገኛሉ። እንዴት የቤተሰብህን ጉድ ገበና በዚህ መልኩ ታጋልጣለህ በማለት ያው ሼፍ ዮሐንስ ላይ እየፈረዱበት ይገኛሉ ብዙ ሰዎች በአሁኑ ሰዓት ላይ። እስኪ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እኛም እንሰጣለን። በጫማ ጠረባ ነው እንጂ ማንሳት ያለብህ አንተ አሳ በጥፊ ይመጣል። ቦክሰኛ ነክ ሰውነት ቅርጽ ያምር አታጠጣትም እንዴ? በምግብ በሆድክ ምን ማለት ነው? ምን ማለት ነው? ኪችን ገብተክ ቪዲዮ ቀርጸክ የኢትዮጵያ ሕዝብ ምግብ ከለከሉኝ የምትለው ቤተሰብ ነው። ባልና ሚስት አይደሉም። ወንድሙ ያውም የ5 ዓመት ታናሹ ቤተሰብ። ይሄንማ ልንመካከርበት ይገባል። ይሄንማ ኢትዮጵያ ሕዝብ እናቶች ንቁጭ በሉ። ምን ማለት ነው? ወንድምና እህት መደባደብ እንዴ ጋይስ እህት እኮ ወንድምን የ5 ዓመት ልዩነት እኮ አላቸው ጋይስ። ማለት እኛ ላይ የመጣ ቪዲዮ ቦክስ ሰነዝራለን፣ እህት ላይ ግን ኩሽና ገብተህ ምግብ ከለከሉ ሰራተኛ መጸችብን ትላለህ። እንግዲህ ሊያሾ በዚህ መልኩ ጉዳዩን አብራርተዋለች። ግን ያብራራችበት መንገድ ብዙም ደስ አይልም ይመስለኛል። የምግብ ጉዳይ አይደለም እኔ እንደዚህ እያደረገው ያለው ካስተዋላችሁት ሰውነቱ ራሱ ትንሽ የከሳ ነገር ይመስላል። በፊት የነበረው አቋሙ ላይ አይመስለኝም እና ትንሽ ሳይኮሎጂ ነገሮችም የተፈጠሩ ይመስለኛል። እና እስኪ ሌሎች ሰዎችም በዚህ ጉዳይ ላይ ሀሳባቸውን እየገለጹ ይገኛሉ። እስኪ ማነው ሀሳቡን የገለጸው የሚለውን እስኪ አብረን እንመልከት። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒሊንግ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ አትሞቱም። ኢትስ ናት የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም። የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዚዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉ። በቃ ላይክ ሲምፕል አስ ዳት ሶ that might be what happened to him እንጂ የምግብ ችግር ምናምን ነው። ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for so acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ ላይክ ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ ይሄ ዋንስ የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he's a restaurateur. he's very successful entrepreneur. so እንደምታዩት he's very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ
ተነጥቆ የተወሰደብን ግን like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል እንኳንስ ይኖርሚን እሱ የተናገረው ነገር እኔ መደግፈዋለሁ። ብዙ ሰዎች እንደዚህ አይነት ነገር ሲፈጠር ያው ማጋጋል እንጂ ማረጋጋትን ምናምን ያው ያ ነገር እንዳልተፈጠረ ሆኖ እንዲቀጥል ማድረግ አይችሉም። ያው ልክ እንደ ሊያሾ ማለት ነው ነገሮችን ሼር ማድረግ ሪፖስት ማድረግ ምናምን ማለት በጣም ማጋጋል ይመስለኛል እንደኔና ያው የቤተሰብ ነገር ነው ይፈታል። የሆነ ከባድ ነገር አይመስለኝም። ያው የምግብ ጉዳይ ነው። ዶክተሩ እንደተናገረው ምግብ አቶ አይመስለኝም። ሼፍ ዮሐንስ ማለት በጣም ብዙ ነገሮች ይሰራ የነበረ ያው በኢትዮጵያን የሼፍ ኢንዱስትሪ አንድ ደረጃ ከፍ ያደረገ ግለሰብ ነው ብዬ ነው ማስበውና ያው በዚህ መልኩ እንትን ይላል ብዬ አላስብም እና ነገሩም የዚህን ያክል የከፋ አይመስለኝም። የተፈጠረው ነገር ግልጽ ያልሆነ ነገር ያለ ይመስለኛል። ብቻ ጥሩን ያርግላቸው ነው የሚባለው። ሌላ የዘረፋ ስታይል መጥቶብናልና ከቤተ ክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል የሚበሉ ሰዎች መጥተዋልና አርቲስቶች ቤተ ክርስቲያን ከዚህ ከድሃ ማህበረሰብ በሚሰበሰብ ህዝብ ላይ የሚሰበስበውን ብር 60 ሺህ ብር ለቀን አበል ትበላለህ። ሐዋሳ ላይ በተካሄደው የገቢ ማሰባሰቢያ ላይ 60 ሺህ ብር እግዚአብሔር ምስክሬ ነው አበል ትበልተዋል አሉ። እዚህ እኮ ነጠላ ለብሰሽ ምናምን ስታደገድጊ እኔ እኮ ቤተክርስቲያን እነዚህ ልጆች ወደ እግዚአብሔር እየቀረቡ ነው እላለሁ። ለካ ዘረፋ ላይ ነን። ተበው ነው እኛ ለነፍሳችን ብለን የምንሰጠውን ብር 60 ሺህ ብር ከአንድ ቤተክርስቲያን ላይ ትወስዳለህ። 500 ሺህ ብር ለአልጋ ለአርቲስቶች ቤተክርስቲያን ነው ከቤተክርስቲያን ይኸው ለእያንዳንድ ቲክቶከር ሆንክ አርቲስት ሆንክ እመጣላለሁ ነገር ጧፍ መግዛት የከበዳቸው ቤተክርስቲያን አሉ። እኔ እኮ ኦርቶዶክስ ነኝ። ቤተክርስቲያናቸው በገቢ ማነስ እኮ የተዘጉ ቤተክርስቲያኖች አሉ። አንቺ ምድረ እበት አርቲስት እኮ እኔ ሁሉም ቤተክርስቲያን ላይ ሲሄድ እኔ ግራ ገብቶኛል። ወደ ሃይማኖታቸው እየቀረቡ ነው። ለካ ሁሉ ብር እየበላችሁ ነው። የእናት ወድ ትገባ እንደሆነ ያለና ለካ እኔ እኮ የሃይማኖት ተቆርቋሪ ስትመስሉኝ ሃይማኖታቸውን ስለሚወዱ ተቆርቋሪ ሆነው ነው ምናምን። ለካ ለብር ነው። ለካ ገዳማት የምታስተዋውቀው ለብር ነው። ለካ በየፕሮግራሙ በየቤተክርስቲያኑ ፕሮግራም የምትገኘው ለብር ነው። አንተ እበት እያንዳንዳችሁ መቆም አለባችሁ። ይህ ነገር ብዙዎችን አስደንግጧል። በአሁኑ ሰዓት ላይ በጣም በቤተክርስቲያን ስራ የተሰማሩ ግለሰቦች በጣም በብዙ ሺህ የሚጠጉ የኢትዮጵያ ብሮችን ለጥቅማቸው አድርጓል እየተባለ ይገኛል። ከነዛ መካከል አንደኛው ፈለገ አትናቴዎስ፣ ያያ ዘለለታም ይገኙበታል እየተባለ ነውና ብዙ ሰዎች ይህን ነገር ማመን አልቻሉም። ልክ እንደኔ ማለት ነው። እኔ ሰማ መጀመሪያ ላይ በጣም ደንግጬ ነበረ። እየተባለ ያለው ነገር በጣም ያስፈራል፣ በጣም ያስደነግጣል። እና አርቲስቶቹም ለእንደዚህ አይነት ነገር ነው ወደ ቤተክርስቲያኗ የተጠጉት እንጂ ያው የእውነት የቤተክርስቲያን ፍቅር ኖሯቸው አይደለም እየተባለ ይገኛል። በአሁኑ ሰዓት ላይ በጣም ብዙዎችን ያስገረመ ነገር ሆኖ ተገኝቷል። ይህ ነገር በጣም እኔ ደንግጫለሁ። እስኪ እናንተ በዚህ ቪዲዮ የማየት ሀሳብ አስተያየት አላችሁ? ቤተክርስቲያንን የምትዘርፉ የምትቦጠቡጡ ቲክታከሮች በህፃኑ ቂርቆስና በቅዱስ ሚናስ ቤተክርስቲያን ላይ የተፈጸመውን እያንዳንዳችሁ ወጣችሁ ቃል በቃል መልስ እንድትሰጡ ራማ ሚዲያ መልስ እንድትሰጠ። ምክንያቱም ለቤተክርስቲያኗ አስተባብረናል ያላችሁት በአውደ ምሕረት ላይ ከ30 እስከ 35 ሚሊዮን ብር፣ ነገር ግን በሚያሳዝናችሁ ሁኔታ ለቲክታከሮች ሳይቀር አበል ከመከፈሉ ባለፈ የሚያሳዝነው በቤተክርስቲያኑ ገባ ተብሎ መረጃ የወጣው 2,341,000 ከ136 ብር ነው። ከህዳር 12 እስከ ህዳር 26 ለ15 ቀን ማለት ነው። በጣም ያሳዝናል። ለአንድ ቲክታከር ዩቲዩበርና ቲክታከሮች ለ3 ቀን አበላቸው 14 ናቸው። ለ14ቱ በ150 ሺህ ብር 2,100,000 ሺህ ብር ይመጣል። የአንድ ቲክታከር በልዩ ክፍያ አበል 100 ሺህ ብር አጠቃላይ የወጣው ለ3 ቀናት ቅድመ ክፍያ እንግዲህ የወጣው አበል ስንት ነው? 2,200,000 ብር። የሚያሳዝነው ነገር ግን ማለት ነው ቤተክርስቲያኗን አስጨንቃችሁ ቅድመ ክፍያ ትቀበላላችሁ። ጳውሎስ፣ ልደተ ቃል፣ አቤኒ፣ ሮብሰን፣ ዲያቆን አቤኔዘር፣ ያኛው ወንድሜን አቤኔዘር አይደለም፣ ገጠር ለገጠር የሚንከራተተው ወንድሜን አይደለም፣ ይሄኛው አቤኔዘር፣ ዲያቆን ሱራፌል፣ ያ ስንድሮስ ወይ የኔ ስንድሮስ የሚል ፔጅ ላይ ያለ የአባባ ሰዓሊው ቅዱስ በረከት ተስፋዬ፣ እውነቱን ተናገር፣ ገጣሚ ትሊና፣
ከምንፍቅናው ዓለም የመጣው ተመስገን። እንደዚሁም ደግሞ ደምረው ለነዚህ መልስ እንድትሰጡ እንፈልጋለን። አርቲስቶች በየስም መጣባቸዋለሁ፣ ችግር የለም። ለምንድን እዚሁ ጋር ቁጭ ብሏል ክፍያችሁ የተቀበላችሁት በፐርሰንት የታሰበላችሁ። አረ መድኃኒዓለም ክርስቶስ እንግዲህ አስቡት። ለአርቲስቶች የ3 ቀናት አበል 3 ሲባዛ በ50 ሺህ ይላል 180 ሺህ። ለጌጡ ጉርሻ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት 93 ሺህ ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት 127 ሺህ ብር። ለጊዜ ሚዲያ 25 ሺህ ብር። የደርሶ መልስ ትኬት 485263 ብር። ከተማ ውስጥ ለልኡካን ማመላለሻ ትራንስፖርት 28450 ብር። ለልኡካን መኝታ ለአልጋ ብር 768 ሺህ ብር። ለመስተንግዶና ለምግብ 528669 ብር። ለቀስቀሳና ለሞንታርቦ 41 ሺህ ብር። ለሳውንድ ሲስተም ብር 30 ሺህ ብር። ለባነርና ሰርተፍኬት 19 ሺህ ብር 19600። ለሞተረኛ አጃቢ አበል ሞተረኛ አጃቢ ማበላል 8 ሺህ ብር። ለስቴሽነሪ 3340 ብር። እንግዲህ ይሄ መረጃ የህፃኑ ቂርቆስና የቅዱስ ሚናስ ነው። የአራንጃው መድኃኒዓለም እንመጣበታለን። ያያ ዘልደታ መልስ እንድሰጠን እንፈልጋለን። ሎዛ ኩነቶች መልስ እንድሰጡን እንፈልጋለን። 18 ሚሊዮን ብር ነው የተሰበሰበው ቃል ከተገባው ጋር ብላችሁ እዛም ቤተክርስቲያን ላይ የተፈጸመው ግፍና በደል በቅርቡ መረጃ ይዤ እመጣለሁ። ግን ያሳዝናል። ህፃኑ ቂርቆስ ይፈርድባቸዋል። ቅዱስ ሚናስ ሰማዕቱ ይፈርድባቸዋል። በዚህ ልክ ድፍረት፣ በዚህ ልክ ቤተክርስቲያንን ዘርፎ ለዘራፊ መስጠት በጣም ያሳዝናል። በጣም ያሳዝናል። የትኛውን ቤተ ክህነት ሄደን እንናገር? ለየትኛው ሲኖዶስ ሄደን እንናገር? ይሄ ነገር በቃ ሊባል ይገባል። ዲጂታል ምጽዋተኞችን በቃ ልንላቸው ይገባል። ይሄ እነዚህ ቪዲዮዎች ሊያስወርዳቸው ይችሉ ይሆናል። ቲክቶክንም ሪፖርት ሊያስደርጉበት ሊችሉ ይሆናል። ነገር ግን በዩቲዩብ ደግሞ እንመጣለን። እመኑ፣ መልስ እንፈልጋለን። ዲጂታል ምጽዋተኞችን በቃ ልንል ይገባል። ሰላማችሁ ይብዛ። እንግዲህ መረጃዎች እንደሚያሳዩት ከሆነ በጣም ብዙ ሺህ ብሮች በቲክቶከሮች ተወስዷል ነው። ያው ከመዋጮ ወይ ደግሞ ለመዋጮ ከተሰበሰበ ብር ላይ ለቤተክርስቲያን ማሰሪያ መዋጮ ከተሰበሰበ ብር ላይ ለቲክቶከሮች ወጪ በማለት የተወሰደ ብር በጣም ብዙ ሰዎችን እያነጋገረ ይገኛል። ምን አይነት ጭካኔና ምን አይነት አረመኔነት ነው እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እና እነሱም እስካሁን ምንም የተናገሩት ነገር የለም። ስለዚህ ጉዳይ ምንም የሰጡት ሀሳብም ሆነ አስተያየት ምንም ነገር የለም እና ይናገራሉ ብዬ ተስፋ አደርጋለሁ እንጂ ካልተናገሩ በጣም ከባድ ነገር ነው ለነሱ የሚሆን። መንግስት የሃይማኖት ተቋማት ላይ ግብር አይሰበስብም። እንግዲህ የሃይማኖት ተቋማት አሁን ላይ የተለያዩ ገቢዎች አላቸው። ንግድ ውስጥ ፓርቲሲፔት ያደርጋሉ። ከምዕመናን ገንዘብን ይሰበስባሉ። ከፍተኛ ወጪ ኦዲተብል ያልሆነ ኦዲት ሊደረግ የማይችል አሰባሰቡ ኦዲተብል ሊሆን የማይችል ገንዘብ ይሰበስባሉ። ይህንን ግን መንግስት ግብር አይጥልባቸውም። ምክንያቱም የሃይማኖት ተቋማት ትውልድን በስነ ምግባር ቀርጸው ያሳድጋሉ ብሎ ስለሚያስብ ነው። ስለሚያስብ ብቻ ሳይሆን ሎጂኩ እንደዛ ስለሆነ ነው። አንድ ቤተክርስቲያን አትስረቅ፣ የሰውን አትመኝ ስትል ምን እያለች ነው? ምን ስራ እየሰራች ነው? በሌላ ቋንቋ የማይሰርቅ ሰው የሌላን የማይመኝ ሰው እየፈጠረች በመጣች ቁጥር የፖሊስን ሌባን ለማባረር የሚያደርገውን ወጪ እየቀነሰችለት ነው ማለት ነው። መንግስት በዚህ በኩል እየተጠቀመ ነው ማለት ነው። ይሄ ነው ሎጂኩ። ግን እውነት አሁን ግን ቤተክርስቲያን ወይ የሃይማኖት ተቋማት ሁሉም ኢትዮጵያ ውስጥ ያሉት እንደዚህ አይነት ስነ ምግባር ያለው ትውልድ እያፈሩ ነው ያሉት? በተለይ ከተማ ላይ ያሉት ነው? አይደለም፣ በፍጹም አይደለም። እንግዲህ የሃይማኖት ተቋማት በየአጥቢያቸው ገንዘብን ይሰበስባሉ። ገንዘብን ሲሰበስቡ ኦዲተብል በሆነ ወይ አይደለም የሚሰበስቡት። እንደኔ ሴንትራል ቢሆን ጥሩ። ለምሳሌ ኦርቶዶክስን ብናይ ወደ ሲኖዶሱ ሄዶ ከሲኖዶሱ ለህንፃ ማሰሪያ የሚፈለግ ከሆነ ያ ብር ለህንፃ ማሰሪያ የሚያስፈልገውን ያህል ሲኖዶሱ ከላይ ቢለቅ፣ ከዛም በኋላ ያ ብር ትርፍ የሚመጣ ከሆነ በየገጠሩ ያሉ መቀደስ እንኳን ያልቻሉ አልባሳት መግዛት ያልቻሉ የቤተ ክርስቲያናት አሉ። ለነዛ መሰጠት ቢቻል፣ ሌላውም እንደዛው ኦርቶዶክስ ውስጥ በደንቡ ስላለው ነው እንትንም ነው።
እንደዛ ቢደረግ። አሁን ላይ ግን አጥቢያው ራሳቸው ይለቅማሉ። ራሳቸው ይለቅሙላ ኦዲተብል በሆነ ወይ አይደለም የሚለቅሙት። ማን ወሰደ፣ ምን ያህል ተሰረቀ፣ ምን ያህል እንትን አለ፣ ምን ያህል ሰበሰበ የሚለውን ነገር አይታወቅም። እግዚአብሔር የቤተ ክርስቲያን ኦዲተር ነው ብሎ ስለሚያስቡ ነው። የእግዚአብሔር ብርን ሰው አይደለም፣ ይሰርቃሉ። አሁን እንኳን ዛሬ ወጣው ከአዋሳ ቂርቆስ ቤተክርስቲያን ገቢ ማሰባሰቢያ የሄዱ ቤተክርስቲያናት አሁን ላይ የሃይማኖት ተቋማት ገቢ ለማሰባሰብ ቲክቶከሮችን፣ የተለያዩ አሲስቶችን፣ ጋዜጠኞችን ይጠቀማሉ። እኛ የሚመስለን እነዛ ሰዎች ለእግዚአብሔር ብለው ለቤተክርስቲያን ለሃይማኖታቸው ብለው ያን ስራ የሚሰሩ ነው የሚመስለን። አይደለም፣ ለአበላቸው ብለው ነው ያየነው። ይሄ መረጃ ራሱ የሰበሰቡት 2.ምናምን ሚሊዮን ብር ነው። ለነሱ አበልና የተለያዩ ወጪዎች የአልጋ ዝባዝንክ ይወጣላቸው 4.ምናምን ሚሊዮን ብር ነው። ይሄ ቦታ የንግድ ቦታ ሆኗል። እነሱ ራሳቸውን ሾው የሚያረጉት እዛ ጋር የሃይማኖት ተቆርቋሪ የዛ ሃይማኖት ተወካይ ምናምን አድርገው ነው ራሳቸውን የሚቆጥሩት። ሌብነት ስላለ ነው እዚህ አካባቢ። አንድ በቅርብ የነበርኩበት የገንዘብ ማሰባሰቢያ ላይ በዶላር ብር ተልኮ ነበርና በዶላር የገባውን ብር ሊነግሩን ፈቃደኛ አይደሉም። የሆነ የሚያጠራጥር እንደኔ የሚያጠራጥር ነገሮች አሉ። ያልተነገረበት ምክንያት ወይ የሚመነዛዘር ነገር አለ። ስለዚህ የሚስተካከሉ ከሆኑ ይስተካከሉ፣ የማይስተካከሉ ከሆነ ግን መንግስት ግብር ሊጥልባቸውና ከነሱ የሚገኘውን ግብር ትውልድን ስነ ምግባር በማስተማር የሚወጣው ወጪ ላይ ከቨር ሊያደርግ ይገባል። ሚራክል መኒ ይላል። ሚራክል መኒ። ኤኒዌይ አሁን ላይ ያሉት የኢትዮጵያ የሃይማኖት ተቋማት ፓዛቸውን ለቀው ወደ አቅጣጫቸው ስተዋልና በተስተካከሉ ጥሩ ነው። ባትስተካከሉ ደግሞ መንግስት ግብር ሊጥልባቸው ይገባል። የኔ ሐሳብ ነው። መንግስት ከቤተ ክርስቲያንም ሆነ ከእምነት ተቋማት ምንም አይነት ግብር እንደማይሰበስብ ሁላችንም እናውቃለንና ይህን በመጠቀም ብዙ ግለሰቦች ከእምነት ስር ሆነው ወይ ደግሞ ራሳቸውን በእምነት ተከልለው ብዙ አይነት ወንጀሎችን እየሰሩ ይገኛሉና እንደዚህ አይነት ነገሮችን ተከታትለን ማስቆም ይገባናል። ልክ እንደዚህ አይነት ነገሮች እንደተጋለጡት ማለት ነው። እስኪ ሐሳባችሁ ለማንኛውም ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።